ቁጭ የማይገቡ ማአት ናቸው። ሶሻል ሚዲያ ባይዘው ይኸውልህ ሁሉንም ሳይሆን ኦርም 90% ደደቦች ነው እዚህ ያለ ነው። በትክክል ለመናገር ከሆነ በትክክል 90% ደደብ ነው እዚህ ያለው። ብቃት ያላቸው ምን ያላቸው ትምህርት ያላቸው ሁሉ እዚህ አይመጡም ያሉት። አሁን ያን እፍረት ይኸውልህ ያን እፍረት ሰብረው ለህብረተሰባቸው መድረስ እንዳለባቸው ይሄ ሰው ሊያስረዳ ከሆነ ምንድናት እዚህ ላይ ክፋቷ አለ እኮ ሼም ሆነ መናገር የሚገባህን ነገር ይኸውልህ አንዳንድ ቦታ እኮ ስንሄድ የሚገባን ነገር ያለ መናገራችን ስንት ነገር ያመለጠናል። አንተ ራሱ ስንት ነገር ኬዞች አመጣህ ከዚህ በፊት ማድረግ የሚገባቸው ለምን አላደረግሽም ስል አፍሬ ነው እኔማ ሼም ይዞኝ ነው ማአት ነው ያለው። ይሄ ነገር እንግዲህ ህብረተሰቡ ብሬክ አድርጎ ወደፊት መምጣት የሚችል በተለይ ብቃት አለው የለውም የሚለው ጉዳይ ሌላ ጉዳይ ነው። ይሄ አሁን ያን ነገር በትክክል ብቃት አድርጎት ይገልጸዋል ወይ በትክክል ያን ነገር ወደ ህብረተሰቡ በስሜት ልኮ ሪፍሌክት ያደርጋል ወይ ለሚለው ነገር ሌላ ጉዳይ ነው። አሁን በአዶናይ እነዚህ ሀሳቦች ሲገለጹና እኛ በምናውቃቸው ሲገለጹ ዲፈረንት ነው ማለት ነው። በብቃት የሚወጣው ከሆነ ምንድነው ክፋቱ ነው? ምንድነው ክፋቱ? ላይፍ ስለ ካናዳ ላይፍ ስለ አውሮፓ ላይፍ የተናገረው ንግግር ኮምፕሊትሊ ሚስኢንፎርምድ አድርጎ ነው የተናገረው ራሱ ማለት ነው። ሚስኢንፎርም አድርጎ ምንድን ያለው ስትረስ ነው ያላቸው ምንም እንትን የሚል የለም ላይፋቸው የተቀየረ አይደለም ከቢል ውጪ የተወሰነች የሚተርፍ ነው ያላቸው ብለዋል። ሁለተኛ ደግሞ ስለ እርዳታው ካየ ከተረዳ በኋላ ስለ ጌሙ ስላወራ ነው ቸግሮኛል ብሎ መጥቶ ነው የመጣው። ከዛ በኋላ አገዙት ወንድምና እህቶች። ከዛ በኋላ ሸዋሸዋ ሰራዋቸው ብሎ ነው ቃል በቃል የተናገረው። የተናገረው ምንድን ነው? እኔ ቸግሮኝ አልነበረም፣ ምንም ነገር የቸገረኝ ነገር አልነበረም፣ በቃ አገዙኝ ምናምናም ብሎ እንደ ተራ ነገር ነው ያወራው። ከዛ ያንም ሙላ ኦኬ ተባለ እኮ። ከዛ ወደ እርዳታው ሲገባ አንድም ሰው አልተቃወመው። ወደ እርዳታው ገብዞ ጥሩ ነገር በሰራ ጊዜ ኦኬ ዩር ግሬት፣ በዚህ ነገር ላይ ተባረክ፣ በርታ፣ ጥሩ ነገር ነው ተብሎ ሁሉ ነገር ተስተካከለ። ይሄ ነገር መጣ። አሁን ሞቲቬሽናል ስፒከር ነኝ አሜሪካ ደግሞ ላነቃቃችሁ የሚል ነገር ነው የመጣው። ያ ሲሆን ኮስችን አይደረግም ወይ? በዚህ ነገር ኤክስፒሪየንሱ አለ ወይ ነው ማይ ኮስችን። ምን አይነት ኤክስፒሪየንስ አለው ሰው? ኢቨንት ላይ መጥቶ ያውቃል ወይ? ለምሳሌ ኢትዮጵያ ላይ የሆኑ ቦታዎች ላይ ሄዶ ለምሳሌ መከላከያ ሄዶ አየር ኃይል ሄዶ በጣም ተደንግጦ ላይ የነበረ ቦታ ነው። ኢትዮጵያ ላይ አንድም ኢቨንት ላይ እንደዛ ነገር አላዘጋጀም። there's nothing ኢትዮጵያ ላይ እንኳን ገብቶ ሰክሰስ ያገኘበት ቦታ ላይ እንኳን ገብቶ ይህንን ነገር አላዘጋጀም። he didn't do none of that። ኤክስፒሪየንሱም የለውም። የሌለው ኤክስፒሪየንስን አምጥቶ ምንም ነገር የሌለውን አምጥቶ እዚህ ቻፓ ስላለ ብቻ ኑ ሰርፕራይዝ ላርጋችሁና ገንዘባችሁን ሊቀበል ሲል እኔ ለእኔ ፔጅ ነው ስለሌለው አይመለከተኝም። የኔን አክባሪና ወዳጅ ሊሆኑት ወደ ምንት እናንተ አልነቃችሁም ወይ? እናንተ ህይወቱን አልጀመራችሁትም ወይ? እናንተ ህይወትን አታውቁትም ወይ የሚል ኮስችን ነው ያለኝ። አዱ ሃቭ ኮስችን። አሁንም አሜሪካን ያላችሁ ቢልን ሌት ተቀን የምትከፍል ህይወትን ለመቀየር የምትንተፋተፍ ላይፍን ብዙ የምትጥርና ወገንን ቤተሰብን ምንን የምትረዳ ወንድም እህት ጭንቀት እሱ እንጂ ሌላ ነገር ኖሮ አይደለም። በምንድን ነው አብዛኛው የሚጨነቀው? ኢትስ ኦንሊ አባውት ቢልስ ለሚከፍለው ለሚያደርገው እንጂ ሌላ ህይወት አሜሪካ የሚያስጨንቀው ሰው 90% የለም። ኢትስ ኦል ዴድ። ስለዚህ ይህንን ነገር ከእናንተ ጋር ልምድ ልከፋፈል ከሆነ እሰየው፣ ብዙ ሰው ያግዘዋል። ልምድ እንከፋፈል ነው። የኔ የካናዳ ልምድ አለኝ የነበርኩት አሜሪካን መጥቼ ያሳለፍኩን ነገር ነበረ። ልምዴን ሼር ላርጋችሁ እስማማለሁ። አም ገነ ቲችው ካለኝ ግን ሄል ነው የምለው። አሁንም አያስተምረንም እያልኩ ነው። ሂዝ ናት ገነ ቲች ና ይገባኛል። አሁን ስለዚህ ሌሎቹ እንዲሉ እሱን እስቲ አንተ ንገረኝ። አሁን ለምሳሌ አንተን መጣ ከአንተን አሁን አንተ ቆይ በአንተ ልጠይቅ፣ አንተ ጋር እንሂድ። አንተ ጋር መጣና ላነቃቃ ብሎ መጣ። አንተ ትነቃቃለህ? ምንድን ነው አሁን የሆነ ነገር ላነቃቃ ካልከኝ አይዲያ ሼር ላድርግ ነው የምትለኛለሁ አይደለ? እሰማሃለሁ። ሶ ዩ ጎtta pay me though. You have to pay me $100. እኔ ለማወራ ነው እሱ ግዴታ አይደለም። ኦኬ ዮኒ እኔ አሁን አዶናይ ነኝ። አዶናይ ነኝ። ማሪ ሄይ what's going on? You gotta pay me. I've got to teach you something እልሃለሁ። እኔ ደግሞ ዮናስ ገብቶሃል? ዮናስ የሚናገረኝ ነገር
ስለማቀ የሚናገረኝ ነገር ያዋጣኛል ከፍላለሁ፣ አያዋጣኝም ካልኩ ደግሞ አልከፍልም። ትሩ አደዋንቱ ስለዚህ አሁን ይኸውልህ እዚህ ቤት የገባሁት ለመሰለህ ይሁን አንተ ነገሮችን በፌርና በቻሌንጅ ስለምታወራ ሌላው ግን ይሁን ሌላው ተረጋግጣለህ። እኔ አባት አትግባባ። ኖ ለዛ እኮ ነው ያልገባሁት ያልመለስኩት። ያ አሁን ይሁን አንድ ሮንግ ያስካት ነገር አንተም ራስህ ታርምባት ማለት ከሰው ያምስ መብት ነው እንድታርምባት። ግን ወደ የሰው ታፕ አድርጎ አንዴ አብላክ ራሱ አይዲያ ይሁን በራሱ አይዲያ ሰው ይችላል ያብላክ ታርም ይባሉ አልሰማሁም። አይሰማም እንዴ? አይሰማም። አሁን መጣ። ጎ ሄድ አሁን መጣ። ሆሎ ዋንስ ይሰማል አይሰማም? አሁን መጣ። ይሰማል? አሁን መጣ። ኦኬ በጣም አሪፍ። አሁን ስለ ብላክ ስታር የሚባለው ልጅ ያንተ የራስ አስተያየት ሊኖር ይችላል፣ በሆነ ነገር ላይመችህ ይችላል። እኔ አስተያየት አይደለም ሺ ጊዜ ሲሰድበኝ ነበር፣ ግን ስለሱ ምንም እንዳትል። አዎ ኖ አልጠይቅም። እኔ ዛሬ ነው የመለስኩት። ለዛ ገብቶሃል? ሺ ጊዜ እኔን ሲናገር የነበረ ዝምባም ነው እሱ። አንተ የፈለከውን በለው። አሁን ይሄ እኮ ነው ፖይንቱ። ላዚ ዘፈርኩት ይሁን ቲማቲም አመላለሽ ያለው ያ ማነው ስሙ? ያ ጴንጤው ቀዩ ጴንጤ ሰው ፖለቲካ የሚያወራ ደርሶበት ነው። አዎ ጥሩ ራሱ ደርስና እንደፈለገ አድርጎ ቢረግጠው ልክ ነው ነው የምልህ። ነው ልክ ነው በለው። ግን እኔም መኩም ስላለን በአንድ ፊልድ የምንሰራ ዘ ቤስት ገንዘብ ሜክ የሚያደርገው ከሁላችን አዘ ትራክ ድራይቨር ገብቷል። እሱ ነው ፍላቤ ሎቤል የሚነድ እሱን ሳይድ መያዝን ምናምን የራስ ጉዳይ ነው። ይህን ግን እኔ ጋር መጣ ዲፌንድ ዮኒ አንተንማ እኔ አላቆም ልጁ ግን በቃ ካላወቅኩ አብራት ታዲያ ኖ የሚሰራውን አውቀዋለሁ። በአናቱ ተከል የፈለገውን ይስራ። ይሄ እካክ ዝምባ አሮን ኬር። ይሄ መረጋገጥ ከሆነ እኮ አይዲያ መስጠት አያስፈልግም። አይደለማ ስማ፣ ስለ እሷ መተህ ስትናገር ይኸውልህ አንዴ አይደለም ከ10 በላይ ቪዲዮ እኔ ላይ ሰርተዋል። ሰውየውን ዲፌንድ ሊስን ይኸውልህ ነክቶ እንደሆነ አላውቅም። እኔ ነክቶ አላውቅም በላ እኔ ስም አታስገባው አልከው እኮ በሰጠው አይዲያን አልኩህ እንጂ ሌላ ጉዳይ አለ ካልከኝ አላውቅም። በቃ አላውቅም በላ። እኔ ዝም ብዬ አልናገርም። እንዲያውም ስሙን አልጠራም ብዬ ነበር ፎር ዘ ሎንግስት ታይም። አጀንዳው እየተቀየረ ነው እኮ እኛን ከልክላችሁ ወደ ሌላ ገባ። አጀንዳውን ቀየርከው። አሁን አንተ ሌላ ውስጥ ገባ። ብላክ ስታር እከክ ብለዋል፣ ቲማቲም አመላልስ ብለዋል። ማኛው በለው ስታገኝ ዋናው አጀንዳ ላይ ወደ አጀንዳው ዋና ጃምፕ እንበለው ማለት ነው። ስለዚህ እኔ አልኩህ አንድ ነገር አለ። የዚህ ጉዳይ ልጅ ገብቷል። እንደ ኢሞሽን ወይ ደግሞ እንደ አጀንዳ ራሱ ሜክ ዲኤምቪ ኤሪያ ማአት ሰው አለ ታውቀዋለህ። እዛ የተሰበሰበው ሰውና ዲኤምቪ የሚኖረው ሰው አንድ ነው ብዛቱ አይታል አይደለም? አይገናኝም ጭራሽ አይደለም። አዎ በአበሻ ደረጃ ካየኸው ዲኤምቪ ስቴዲዮም አይበቃውም ስቴዲዮም። አዎ ስለዚህ ያየነው ነገር ደግሞ ገብቷል። እዛ ላይ ደግሞ ዲኤምቪ ብሎ የረገጠው ሌላ ሰው ነው። እኔ ዲኤምቪ ብዬ አልተናገርኩም። አዶናይን ነው ያልኩት። አዎ እና ምን አለ መሰለህ እዛ ቦታ ላይ የፈለጉ ሰዎች ተገኝተዋል። ያልፈለግ ሰው ደግሞ መቅረት እኮ ነው። እሱን ደግሞ በተግባር ዲኤምቪ አይተነዋል። እሱ እኮ ነው ችግሩ። አሁን አትላንታ ምን አለ መሰለህ ሌላውም መጥቶ እንደዚህ አሁን ምንድን ነው የሚሆነው መሰለህ አንተ ያልተረዳው ነገር አንድ አለ። ሌላውም መካኪ መጣና ናና እንዲናርግላችሁ እያለ ዲያስፖራውን መጫወቻ ላይ ያደረጉት ነው። ሰው ይገርብልኝ ኢደዋን ነው ማለት አምናችሁ የምትሄዱ ሂዱ፣ አምናችሁ ማትሄዱ ደግሞ እኔ ለፔጄ ለእኔ ተከታታዮች ነው የምናገረው። ስለሌላው አይደለም ተሸክሞት መዞር ይችላል። የእኔ ተከታታይ ግን አሜሪካ የምትኖር ካለ ቢል የምትከፍልና ጀግናነ ጎበዝነ ማንም ምንም አያስፈልግም እያልኩ ነው እኔ ያለው። አሁን ለምሳሌ ፓስተር ቸርነት ቢመጣ ወይም ደግሞ ወትስ ኔም ዶክተር ወዳጄኔ ቢመጣ እንዲሁም ዳዊት የሚባል ጀግና አለ። አንድም ሴት አለች ዳጊ የምትባል በሞቲቬሽናል ስፒክ አድርገው ብዙ ቢዝነሶች የሰሩ ብዙ ከሃንስተው ጫፍ የሚያደርሱ ጀግና እህትና ወንድሞች አሉን ኢትዮጵያ። እነሱ መጥተው ሞቲቬት ላርጓችሁ ቢሉ ኦፍኮርስ ኢትስ ገና ቢ ግሬት ኦፖርቹኒቲ እኔ ራሱ ገባለው ነው የምልህ። ገባ አውል ኒዳይ ግን ምንም ኤክስፔሪንስ የሌለው ልጅ አምጥተህ ጣራ ስለሰቀልከው ሶሻል ሚዲያ ላይ መጥቶ ያነቃቃ ቢባል እቃቃ እየተጫወታችሁ የኔን ቤተሰብ ነው የምልህ የኔን ፋኖች መጥተህ ገንዘብ አትበላም ነው የምልህ። ተሶል አይደል ስለሌላው መብቱ ነው። ሙሉ ገብቶ ከሱ ጋር መስራት ይችላል። ሙሉ ገብቶ መስማት ይችላል።
ዮኒዬ አንዴ ማህርዬ ልውጣኔ ዮኒዬ ኦኬ ቴንክ ዩ ስላስገባኸኝ። በመጨረሻ ግን የምለው ፔጅ ላይ በትልቁ ዮኒና እኔን የፖስተሽው ሪከርደር እኔ ቤተሰቤን ይዤ አልሄድኩም፣ እናቴን ይዤ አልሄድኩም። አዶኒ እኔንና እናቴን ዲስሪስፔክት አላደረገኝም። እስከ መጨረሻው እስከ ቅዳሜ ድረስ በሰላም ነው የተለያየ ነው። በስነ ስርዓትም ነው ተጠርቼ በእነሱ በኩል ተጋብዤ ከኤርፖርት እስከ ቅዳሜም የተገኘሁት። ስለዚህ እባክሽን ሪከርዱን አንሺ። ያረጋሉ። አይ እኔ የፈለጉትን ቢሉ ዊ ዶንት ኬር። እኔ እናቴን ይዤ አልሄድኩም ኤርፖርት። አዶናይም ዲስሪስፔክት አላደረገኝም። ታውቁ መሰለው ግን ያንቺ እናት ነው። እግዚአብሔር ምስክር እና የሃና እናት ነች። የሃና እናት ናት። ኦኬ ሰምታችኋል ቤተሰብ። እና አንሺ ሪከርዱን ስትንከባከብ የነበረች አንቺ ነሽ እኮ። የሃኒ እናት ናቸው እንጂ እኔ የኔ እናት ይዤ አልሄድኩም። አንድ እሱ ነው። ሁለተኛ የሚመቻችሁ ወይም ደግሞ የአዶናይ ሀሳብ ይመቸኛል የምትሉ ሜይ 28 እንገናኝ። እኔም እዛው ነኝ። መቃወምና አስተያየት መስጠት ደግሞ ማንም መብት አለው። ምክንያቱም ቤቱን ከፍቶ ማንም ይላል። ግን በስድብ ደረጃ ሲሆን ግን ያው እየገባው እኔ መልስ እሰጣለሁ። ስለዚህ ሰው እንደ ሌቭሉ ነው የሚያወራው። ገብቶሻል? አዎ እኔ የማይሆን ነገር እየተፖሰተ እንትን ሲል ያስጠላል። አሁን ደስ አይልም። እኔ እናቴን ይዤ ሄጄ አዶናይ ዲስሪስፔክት በጭራሽ አላረገኝም። በሰላም ነው ልብስ ለብሼ አበሻ ልብስ ለብሼ እንዲገኝ ነገረኝ። ያለኝን ደስ እንዲለው ለብሰን ተገኝተናል። እስከ መጨረሻው ከቦርዱም አባል ጋር ከሃናም ጋር ተከባብረን ከአዶኒ ጋርም ተከባብረን ተለያይተናል። አለቀ። ስለዚህ እኔ እንደምፈልገው ሰፖርት አደርገዋለሁ። በ28 እገኛለሁ። የተመቻችሁ ሰው ተገኙ፣ ሰፖርት አድርጉት። ያልተመቻችሁ ደግሞ ምንም ማድረግ አይቻልም ማለት ነው። ግን ቴንክ ዩ ዮኒዬ ክበርልኝ። ቆይ እኔ እንደኔ እድል ስጠኝ። በእናትህ ሞኩ ደግሞ ለሰራት እሷ እኮ ጃምፕ ስላደረገች ነው። ሰማን እኮ ማሪ ረጅም ሰዓት ይኸውልህ አዳምጠኝ። እሷ ነች መሀል ላይ አንድ ያለችው። እኔ ደግሞ ሶፊ እንዳትወጪ። ቆይ ለአንቺ መልዕክት አለ። አንተ አትመልስልኝ። ከዮኒ ጋር ነው የገባሁት። ዮኒ መልስልኝ። አንዴ ቀስጠኝ እያልኩት ነው። እኔ እየመለስኩልህ አይደለም እንዴ? ምን ነው በቃ ዝም በላ። ዮኒ አቁም ካለኝ አቆማለሁ። ምን ማለት ነው? አልገባኝም። በቃ አማርኛ ነው የማወራለሁ። ምን ለማለት ሌላ ልተረጉምልህ አልችልም። አይደለማ ረዘመና እኛም ተራና ደቂቃ መዝጊያ ስጠኝ ያልኩትኝ። አይ ካለ ታረጋል። አንድ ደቂቃ ይወሰድ፣ ችግር የለም። ኧረ ችግር የለውም። አንድ ደቂቃ ምን ሊያወራ ዮኒዬ፣ ይሄ ፔጅ አንዳንድ ጊዜ ሌላ ነገር እየሄድን አሪፍ ነው። ኢቨን 30 ዓመት ያደርጉ እስቲ ሞቲቬት አድርጉን በላቸው። እስቲ አንድ ባንድ እያስገባ ከካናዳ የሚሆን ከአሜሪካ ይኸውልህ ሞቲቬሽን አያስፈልግንም ይላል። ኦኬ ላይፍ ኤክስፒሪየንሳችሁን ሞቲቬት ሲያደርጉን በላቸው። ወይ አሜሪካ ሲስተም እየነገሩን ደግሞ ብቃት ያላቸው ሰዎች እንደዛ ከሆነ አደራሽ ተከራይተን ህዝብ እንዲያነቃቁ እናደርጋለን። በእኛ ባጀት ነው የምልህ። በትክክል እዚህ 4800 5000 ሰው አለ። ገብቷል? ብቃት ያለው አንደኛ ነገር ምን አይመስልህ፣ አንድም ቦታ ስለ ኖርክበት አይደለም የምታውቀው፣ በማንበብ ራሱን ይታወቃል። ዓለምን በማንበብ የሚያውቋት ሰዎች አሉ። ስለዚህ 20 ዓመት 30 ዓመት አድርገን እኛ እንደዛ የሚባል ነገር የለም። ኦኬ 30 ዓመት አድርገን ምንድሮ ተሞክሮ ምንድሮ ኢንካም ምን ላይ ደረጃ ነው ያለው ምንድሮ ካፒታል በላቸው እስቲ ዮኒ እና ከዛ ምን እንማራለን ለማለት ነው። ቴንክ ዩ። ኦኬ አይ ለማንኛውም ከአንድ ስሜ ከተጠራበት ጀምራለሁ። ማህሪ የኔን ኢንካም አታውቀውም። የሆነ ልጅ ስም ጠርተህ ፍላት ቤድ ከእኔም ከምኩም በላይ ብዙ ገንዘብ ነው የሚሰራው ብለሃል። እንግዲህ እኔ ስንት እንደምሰራ ነግሬህ አላውቅም። ፍላት ቤድ የተሻለ ቢሆን ኖሮ ከአገር በፊት ትራክ ላይ ወጣው ሰው ነኝ። ፍላት ቤድ ላይ ታገኘኝ ነበር። ስራው የትራክ ቢዝነስ how you handle the business how you use your time ነው እና እዛ ላይ ተሳስተሃል። እሱን እንለፈው። ግን እኔ ያልገባኝ ነገር ምንድነው እህታችንም ሶፊም እኔ ቅድም ስታዘብሽ የነበረው በምን መልኩ ነው እንዴ? የሆነ ሰው ተቃወመ ብለሽ በዛ ደረጃ መናገር የለብሽ። አንቺ መሄድ ትችያለሽ፣ ሌላውም ደግሞ አለመሄድ መብቱ ነው፣ መተው ይቻላል። አንድ ሰው ደግሞ አንቺን ስም ካልጠራ አዶናይን ስለተናገረ አሁንም ያልሽው ነገር ነው ወጥቼ መልስ ሰጣለሁ በውክልና እሱ በቃ ተከላካይልኝ ብሎሽ ከሆነ አላውቅም። በጣም ኢትዮጵያኖች ብዙ ችግራችን ይሄ ነው። እኔ አሁን ከማንም አይደለም አዶናይንም አልቃወምም አልደግፈው። አንቺ ጋር ነው የሰማሁት እንደው እንዲህ አይነት ነገር ተጀመረ ብዬ አጋጣሚ እንዲህ ወደ ላይ ሳረግ አጋጣሚ መተሽ ነው አክቹሊ ያው ብዙ ሰው ታፕታፕ ሲያደርገው ሰው ጋር ይመጣል እና
ትንሽ ሰማውና ኮሜንት አድርጌያለሁ እዛ ላይ እንዴ በቃ አንቺ ሂጂ ለምን ሌላውን ትወቅሻለሽ ብዬ ነው አንዱ ኮሜንት የሚነበረው እና አሁንም እህታችን አንቺ አዶናይ አይደለሽ አዶናይ ሰው ከተናገረ እሱ ይመልስ ወጣው ለምንድን ነው ለሰው ብላችሁ ከሰው የምትጣሉት ለምንድን ነው ከሰው ጋር የምትገጫጩት ሴንስ አይሰጥም እኮ እና አሁንም እመልስላችኋለሁ ማለት አዶን ነው እንግዲህ ሼር አለሽ እዛ ላይ ምንድነው ነገሩ አልገባኝም ያ ልመልስለት ይሆንዬ መኩዬ ያ ቴንክ ዩ ሶ ማች አከብረሃለሁ ሶ እኔ ያልኩት ከአዶኒ ጋር ተያይዞ ፎቶ በየቦታው ስለሚለጠፍ ስለምሰደብ ነው ይሆንዬ መልስ የሰጠሁትና ማሽቃበጥ መብቴ ነው ያ ማሽቃበጥ መብቴ ነው ያ ይመርጥ አዳምጠኛ እንዴ መብቴ ነው ምን አገባ ትልቅ ሰው እኮ ነኝ ምንም ምን ማረግ ነው ምን አገባ አባቴ አይደለ እናቴ አይደለ ባሽቃብጥ በጭንቅላቴ ቆሜ በእግሬ ባጨበጭብለት ብሰግድለት ይሄ እኮ የኔ ጉዳይ ነው አንተ ምንህን አልነካው ስምህን አልጠራው እኔ በመብቴ ከሰው አትጣይ አታሽቃብጭ በደንብ ነው ማሽቃብጠው ገና ዋይት ሃውስ በር ላይ ቆሜ ከተፈቀደልኝ ደግሞ አዳምጣ ኖ ነክተኛል አስጀምረኛል መጨረስ አለብኝ ይኸውልህ ገና ዋይት ሃውስ በር ላይ ቆሜ ገና አጨበጭባለሁ ኦኬ ስለዚህ ማበድ መብቴ ነው መደገፍ መብቴ ነው እኔ ደግሞ ይሆንዬ ቤቴን ከፍቼ ምንም ልክ አንተ መብት እንዳለ አክብረን እንደመጣ ነው እኔ በቤቴ ከፍቼ አስተያየት ከሰጠው እንዴ መኩመተ ኮሜንት መጻፍ ማመብት ሰጠክ እንዴ ለምን ታዲያ ብሎክ አድርጊያው እዚህ ጋር ልክ እንደ ነው ይሆን ያልጋበዝኩማ ቤቴ አስተያየት ስትብዬ ተጋብዝ እኮ ነው አይደል እንደ ይሆን ቤቴ ተጋብዘው ነው አይደል መብት የለህም እንጂ እኔን እኮ አዶናይ ኖ ይኸውልህ እንደ ትልቅ ሰው እናውራ ይኸውልህ ባሽቃብጥም ውክልና ቢሰጥም በቃ እኔ አዶናይ ሰፖርት አረጋለሁ ብዬ ከመጀመሪያው ጀምሬ ገብቼበታለሁ እንደፈለኩ ሰፖርት የማድረግ መብቱ የኔ ነው ስለዚህ አታሽቃብጪለት እንደ ማነህ አንተ እኔን የምትከለክለው እኔ እኮ ያንተ ልጅ ወይ ያንተ ሚስት አይደለም እኮ ላውራ ችግር የለውም ኖ ጀምረሃል በደንብ ነው የምጨርሰው ዝም ብላ አዳምጥ ኧረ ጉድፈላ ኧረ ተረጋጊ የኔ ተራ መስሎኝ ምን አይነት አለቀ እኮ አሁን እልል አድርጌ አሽቃብጣለሁ ምን አገባ ነው ያልሽው አለቀ እኔ